እንደውም ስፒኪንግ ኦፍ ጉንፋን ትላንት ሐኪም ቤት ሄጄ ነው የባሰብኝ። በእውነት ለሊት አልተኛውም ነበር። ከዛ በጠዋት ነው አስበው ቀጠሮ ሆስፒታል ሄጄ ዶክተሩ እንትን ነው አንድ ሆስፒታል አይደል ብቻ አይደለም የሚሰራው እዚህ ከሆነ ያው ደውለህ ጠይቀህ ነው የባለፈው ሰውዬው። እሺ ከዛ ሄድኩልህ 2 ሰዓት ከምናምን ካርድ ሰልፍ። ከዛ ችግር የለውም እሱ ሰልፍ እንትን አይደለም። ከዛ ልክ ስደርስ እንትን ስልኬ ላይ ነው ያለው ካርዱ ስለጠፋብኝ ፎቶ አለ እና ደግሞ የሚጠቅማቸው እነሱ የካርድ ቁጥሩ ነው ሌላ ምንም አያስፈልጋችሁ። ከዛ የመጀመሪያው ካርድ ቁጥርን ብቻ ንገረኝ አለችኝ። ሳያየችውና ሲስተም ላይ የለም ታች አናግራቸው አለች። ከዛ ፒስ ብዬ ሄድኩኝ። ከዛ ታች እንደውም ያው ሂድና አናግራቸው አለችኝ። ትልቅ ሴትዮ ናት የሜዲካል ሁላ እንትን ያለች ሴትዮ አይደለች ግን በቃ ታውቃለች እንትኑ። እዛ ያሉት ግን ያስታውቃሉ የተማሩ እንትን ነርሶች ናቸው የለበሱና ኢቭን እንትኖች ኢንተርኖች እንደ ኢንተርን ነገር እንትኖች ነገሮች ናቸው። ከዛ በመስኮት ስልኬን ከዛ እኔ ገና ለማስረዳት እኮ ሲስተም ላይ አይደለም ብለውኝ ነው ምናምን ካርዴ ምናምን ነገር እንዴት እንደገላመጠች እግዚአብሔርን ገላመጠችኝና እንዴ ትናንትም አስተካከልኩልህ እንትን እንዲጠፋብኝ ብለህ መተህ ምናምን ነገር አይቻልኩም አላውቅም ከሆነ ሰው ጋር ተመሳስለ እንዴ ኧረ እኔ ትናንት አልመጣሁም እኔ ከስንት አንዴ ነው የምመጣው በቀጠሮ ነው የምመጣው ምናምን አይደለም ራሱ ነው እያለች ለካ ጓደኞቿ ጋር እንትን ይላሉ። እግዚአብሔርን ጨስክ አስበው እኔ 2 ሰዓት ምናምን እኮ እዛ እኮ እንትን ብያ ጨስክ ባረክ በቃ እንትን አይለም እንዴ ሁሌ እንትን አይሰለችም እንዴ አይነት ነገር ትለኛለች። እሺ እኔ አንቺ አይቼሽ አላውቅም እኔ ስመጣ ራሱ ከወንድ ውጪ ገጥሞኛ አያውቅም እዚህ ጋር እንትን ብሎኛ አያውቅም ካለች በኋላ እንደገባት ገባኝ ፊቷ ላይ ያስታውቃል እንደተሳሳተች ሶሪ እንደማለት እንትን ተቀብላ ለሺ ለምን ጣልከው ካርድን እንደ ጻል ልጅ እግዚአብሔርን ከዛ ላስረዳ እያልኩ ነው ካርዱን ለምን እንደጣልኩት ነው ያምጩ ብዬ ታዩ እንደውም ብዬ እኔ ስንት ሐኪም ቤት ባለበት ደግሞ ከዛ ለዶክተሩ ደውዬ በቃ እንትን ይላክልኝ አልኩት። ሂስትሪውን በእውነት እኔ ሌላ አንተች ምን አይነት ዋነሽ በእና እንዴት እንዳጋለችኝ። እሺ ቆይ እኔ ደግሞ ያውልህ እኔ አይደለሁም ልጁ ቢሆን ራሱ ለምንድን ነው እንዲምታናገረው አይባልም እንዴ ታካሚ እኮ ስራቸው ካርድ እኮ ነው ጨስ እዛ እኮ ሰው እኮ ድራፍት ስትሮ ሊጠጣ እኮ የሚመጣ ሰው የለም ታሞ እኮ የሚመጣ ሰው ነው። ኧረ በስመ አብ ማርያምን ካየሹ እኔ ሆስፒታል ስሙን አልጠራም ካየሹ ጥናሽ ይሄን መታይ ቢሆንማ በእናትህ እችል ነበር የምትሆን እኛ ፋንማ በሰው ሰው ዶክተር ሳላይ መጣ ማርያምን ትተው ነው የመጣው ነገርኩት ሌላ ቀን አረ በቃ አረ አይደለም እንትን ይላክልኝ አልኩት እኔ እዚህ በቃ እዚህ ጀምራለሁ አንተ እንዴት ደሜን እንዳፈላችሁ ታስጠላ በእናትህ ገና እንደገና እሱ ነው ወይ ጨስ እኔም ብትሆን ትናገራት ነበር እኔ ያው እንቅልፍ አልተኛውም 2 ሰዓት ምን አንተ ሰልፍ 2 ሰዓት በዛሬ እንትን አለኝ አቃተኝ መናገር ታዩ ብያት ነው ስልኩን ተቀብዬ ወደዛ ሄድኩት። ወይኔ ተናሰቦች ቀንን ለማበላሽ ኧረ በመድኃኒዓለም አንዳንዴ አውቃለሁ እኮ ስራው አዛ ነው ግን የፈለገ ቢሆን እንትን እንዲማመናጨቅ የለም። ቢያንስ ተተን ካወክ በኋላ እንትን ማድረግ ነው ያለበት። እኔ ያውልህ አውቃለሁ እንደገባት ስተት እንደሰራች እኔ እንዳለው ነገር ባይኖር ሶሪ እኮ በቃ ሶሪ ብላ እኮ እንትን ጭራሽ ድጋሚ ካር ሲጀመር ለምን ካርድን ትጥላለህ ምናምን እንደ ጩጬ ልታወራኝ እኔ አይ ዋሌቴ ላስረዳ ነበር ደግሞ እኔ አናደደኝ እንዴ እኮ ነው እንደ አይነት ሞመንት ላይ ታስረዳለህ በኋላ ነው የሚቆጭ እግዚአብሔር እሱ ነው ላስረዳ ብዬ ከዛ ተናድ ለምንድን ነው ማስረዳው በኋላ ላይ ነው የሚቆጭ ወደዛ ብዬ እናታችሁ ይሄን ምን አስባ ወይኔ ባየችው ይሄን ቪዲዮ አይ ቆይ እንዴ ሜንሽን አርጋት ነው ለውላችሁ እንደዚህ ከጓደኞቹ አንዷ ካያችሁ ብቻ ግን ለማንኛውም እንዴት ነው ቅዳሜ እኔ ጉንፋን ይዞኛል እኔ አልያዘኝም ግን ይዘኛል ከዚህ ቪዲዮ በኋላ መስዋዕት እያረኩ አይ ቀለል ያለው ነው ጨስ በእውነት እሺ በጣም የሚያንገላታው አይደለም አይ ተንከባከቢው
እንከባከበዋለሁ እንግዲህ እንዴት ናችሁ? ሽሜ 1000 ገብታለች። 1000 ገባ ላይቭ ልንገባ ነው። የአንድ ሰዓት ትዕግስት ነው ያለኝ። በዛ አንድ ሰዓት ውስጥ ጋላክሲ እና አንበሳ ካልወረደ አመለጣችሁ ብዬ እንገባለን ላይቭ። ከዛ አሪፍ ሞመንቶች ካሉ አውራ ላይ ለቀዋለሁ። ደብል ሽቀላ እንለዋለን። እና ቀኑን ንገራችሁ የምትገቡበትን። ማታ ማታ ኦኬ። ሬጉላር እንትን ነው አታውቀውማ። ምን ሽሜ ሲመቸው እኔ ሲመቸኝ ነው። አይ ግን እንትን ቢሆን አሪፍ ነው። ሊገባ ይችላል እዚህ ይሄን የሚያየው ብዙ ሰው እንዲገባ። አይ እንደሱ ደግሞ ሲሆን ደግሞ ቱማች ኤክስፔክት አድርጎ ይመጣል። ከዛኛ ደግሞ ስጋቶች ነው ታውቃለህ። እሱማ ስጋት ነው። እንደሱ የኛ ላይ ፕሬሸር አለ ከነሱ ጋር ምን አገባህ አንተ? ሲጀመር አገላምጠኝ እሱ ላይ ገባ አይደል ይመክረኛል። አይ ደኮ ገባለሁ ቦስ ኮንኩ ክንጨስ ማርያምን ምን ተቆራጭ እኮ ታመጣለህ። አውቃለሁ የትናንት ላይ ጫዋታ ወራርዷል እንግዲህ አናሰበሳት በቀን አንድ ኮፍያ በቃ ማርያምን እሺ ታቦት ይላክልሻል። How is you? እንዴት ናችሁ? ተመልሰናል። ወይኔ ስታክ አድርጎ ነው ምንድን ነው ጨንቆት ፌንጣ ነው። ኦኬ እያለቀሰ ነው እንዴ? ከጮኸ ይሆን እንዴ? እስካሁን እንትን እያለ ነው። ይዞት ነው ለካስ ፈርቶ ነው አይደለም። የእልቅሻ ጋፕ እኮ ነው። ይሄ ረጅም ውልቅሻ የለም መሀል ላይ የምትሰማው እንደ እንትን ይኸውልህ ተንፍስ ሲለው እኮ ነው የተነፈሰው። እሺ አፕል ላይ እና ደግሞ ሌላ ኮመንት አድርጉልኝ። አፕል ላይ የቪኤልሲን ታይትል እንዴት ነው የማጠፋው? ዊንዶውስ ላይ ቀላል ነበረ። ኔክስት ስትል የሚመጣው ሰርች አደረኩ። Breathe, dude. ተንፍስ ሲባል የተነፈሰው እኔም እኮ ማርያም በሱ እድሜ ፌንጣና ኢንሴክት የተባለ ነገር በተለይ ፌንጣ በዚህ እድሜ ዛልትሜ ደግሞ ድሮ ነበረ። ድሮ እኮ ሰፈር ውስጥ ቢራቢሮ ምናምን አንተ ግን አሁን እኮ የለም። አሁን ድሮ እንትን ነው ጫካ ምናምን አለ እኮ። አንተኛ ቤት ይሁን ማታየው ነገር እኮ አልነበረም። እና ታዲያ ማርያምን አልኩ ምንም ካወራ ውጪ ይሄ እንትን ጭርጭር የሚሉት ራሱ ምንም የለም። ጸጥ እኮ ነው። አንተ ነፍሳት ይጥፉ ተሰደዱ ገጠር ገቡ። እኔ ማርያምን ቢራቢሮ ትዝ ይለኛል። ይመጡ ነበር የሆነ በመንጋ ይመጡ ነበር። እኛ ቤት እንዲህ እንትን የጽጌረዳ ዛፍ እኮ ነበር። እግዚአብሔርን የጽጌረዳ ዛፍ ማርያምን ከዛ ላይ ተቀምጠሽ እንዴት እንደሚያምር እንዴት ሲኖርብህ እኔ የጽጌረዳ ሽታ ነኝ። ሰው ምኑን እንደሚወዱ አይገባኝም። ደስ ይላል። አረ በእናትህ ወደዛ እግዚአብሔርን ደስ አይልም። ምን ሽቶ የተነፋበት ተሰጥቶ አይደለም። ትክክለኛው ጽጌረዳ ደስ ይላል። የሆነ ነገር ነው። ምንድን ነው እንጃ ባህላቸው ምንድን ነው የሰሩት? ያወጣችሁ ሳይፈልግ ነው ያወጣችሁ አይደለም። ምንድን ነው ፖይንቱ ነው? እችላለሁ ብሏት እኮ አላምንም ብላ ትንፋሽ ማሳጠር አመጣጡ ያስደነግጥም ነው እንዴ? ቅርታ ታውቃለሽ ነው። እዚህ ላይ ምንድን ነው የምንማረው? ፍረሽ የጌታ ሰላም። አይ እሷ መፈረው ምንድን ነው? እንጃ ፈጣሪ እኮ እሱ ነው ገባ አይደለ ብለህ አይ ያር ላልታ አይገባም። አይ እኮ ገባ ላልታ ሊገባ አይችልም። ደርሼበታለሁ እኮ ጭስ ነው እንደ ክሬዲት ማሰጥ በቃ መቼም ሊገባ አይችልም። እሷ አንድና አንድ ብቻ ነው ሊያስፈራ። ምን እንማማራር ለመሰላችሁ ምዕመናን ዛሬ አይተው ላቪ ወደ ሌላ ነገር ልገባ ነበር ግን አይ አይደለ
እሷ ጎስት ምናምን አጋንንት ምናምን ስታባረር ምትል ሰው ነች። ፓኪስታን እንዳ መስመሩ ጋር ደረሰ እንዴ? ሰላምታው ምንድን ነው? ነው እኮ እንዲህ ቦርደር ነው እንዴ? ምር ነው ወይስ ይሄ እባክህ እንትን ነው? እግዚአብሔር ሪል ነው ግን አይገባኝም ምን እንደሆነ ፖይንቱ እኮ ሽለላ ነው መጨባበጡ ምንድን ነው ብዬ እኮ ነው። የሰላም እኮ እንትን እኮ ነው። ምንድን ነው እንዴት ልበለ ፒስፉል የሆነ እንትን ነው ጦርነት። ኦኬ ፉክክር ዳንስ ባትል ነገር ነው። ታጥቀ እውነተኛ መጀመር አለብን ከኤርትራ ጋር ተመርሽ ማርያም ኢትዮጵያ እንዴ ነው ግሬሽ አዋርዳቸዋል ጉልበት ዳስብ አንተና ሴዶ ትላቃላችሁ። ፈጠጥ ብዬ ነው ኮስተር ነው ቆፍጠን ከዛን ፈቷለን በቃ የታባቱ እኔ እሱ ራሱ ይምጣ ነው ብሎ ከሌላ ሰው ጋር አልጨፍርም። ቁመትም ደግሞ እሱ ነው ማች የሚያደርገኝ። ረጅም ነው አይስ ረጅም እኮ ስንት ነው? ከእኔ እንጃ ስንት ግን ረጅም ነው። በል ረጅም ነው ለግላጋ ነው። ትክክለኛ ነው። ጥቁር ሰው እንደዚህ ነው። እግዚአብሔር ሪስክ ጨለምለም ካለ ሁለት ያታስቡ ምንድነው ምን ሊሆን ይችላል? ፊክስ ላድርገው ብሎ በሩ ሳይዘጋ ትወጣለህ። አንተ ግን የሚጨንቅ ነገር እኮ ነው። ሊፍት እንዲስታክ ምናምን በመድኃኒዓለም እኔ ወርስ እንትና እኮ እንዲወድቁበታል አብዱኪያር የሱ እኮ ሞዴል ነው። ስታኩላ አይደል እሱ ነው ማለት ተበጥሷል። በመድኃኒዓለም አስበዋል። ከዛ በኋላ በሊፍት ትሄዳለህ። አራው ከደረጃ ሲሻል ማጋነንኩ ትንሽ ኢንተራንስ ይላል። ኢንተራንስ ነው እንዴ? ሰው ተሰጥቷት መስሎ እኔ በስንዝሮ እንትን ነበር እንደመጣሁት ፓኬጅ በዳይፐር ገና ኩልደት ምናምን አለብን አጭስ ስንወድ የወጪ ጋጋታ ሰርጎ ነው አለ እኮ። ወንድ ከወለድክ እኮ ይሻላል እኮ። ወንድ እኮ ተሸውዷል። ሴቶች እንደዚህ ይወዳሉ። ተሸውዷል። በቃ የሆነ ነገር ተሰጠውና ብርቱካን እናትየው ነች እኮ ችግሩ። እናትየው እኮ ነው እንደግስ የምትለው። እናትየው ነች። ያው ገና ሳልገባ እየጨቀጨቀችኝ ነው። በእውነት እየተሰማኝ ነው። በእውነት ከፊውቸር በቃ ሴትዮ ተስማማ እንዴ ልጨልል ነው ብቻ ገና እኔ ነገርኳት። ገና 2 ዓመቱ ነው ምናምን ብፌ ካልሆነ ክትፎ ካልኖረ ትላለች። ፍሌክስ ከሻኪሶ የበለጠ የወርቅ አረ ንጹህ ዜና ስጡኝ። ሻኪሶ የበለጠ የወርቅ ማዕድን የሚገኘው ምንድን ነው ያናደደው? አለቀ ብሎት ነው ተለጥፎ ነገር ከዛ ንጹህ ዜና መሀል ላይ እኮ ነው እንትን ያለው። መሀል ላይ እኮ ነው የተበሳጨው ሳይጨርሰው። ቆይ ሰማ ከሻኪሶ የበለጠ የወርቅ ያውልቹ ወረቀቱን ያናደደው አክቲንግ ጎበዝ ነው እንዴ? ማለዳ ኮከቦች እኮ ስንተኛ። ሻኪሶ የበለጠ የወርቅ ማዕድን የሚገኘው አዲስ አበባ ነው። ለዚህም ማሳያው በየጊዜው የሚቆፋፈሩት የመዲናዋ ቦታዎች መብዛታቸው ነው ተብሏል። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። አስተዳዳሪዎቿ እንደተናገሩት ከሆነ የመዲናዋ ቁፋሮ ወደፊትም የሚቀጥል መሆኑን ህብረተሰቡ ተገንዝቦ ልማቱን እንዲደግፍ ያሳሰቡት አስተዳዳሪዎቿ
አለበዛ የሚቆፈረው ጉድጓድ ብዙ ሰው ይችላል። ያንተ ግን ቶኑ በጣም እንትን ያው የዛ ለቀልድ እኮ እኔ ድሮ እኮ ይቀለድ ዜና ወዘነዘና ምናምን እንትን አይደሉም የሆነ ማያስቀ ይበልጣል የጀለስ ለምን እንደሆነ አላውቅም የሆነ እንትኑ በጣም ሪል ያስመስለዋል ይሄ መልኩ ምኑም ሁሉ ነገር መጥቷል አቀማመጡ ራሱ እቺ እንደዚህ ብላ የምትቀመጠው ነገር ቀልድ አይደለም የሚመስለው ምንድነው ያለው የወደፊት ትውልድ እንዲጠጣ በወርቅ ዋንጫ እንዲጠጣ ያው ትውልድ አቧራ ይጠጣ እውነት እኮ ነው በጣም እዚህ ነው ክላስ እኔ እኮ ጀለስ እኮ በአመት 3,000 ብር ነው የሚዝቀው አንተ የድሮ ፍራም ሰው ለመጀመሪያ ጊዜ ያለማ አይቻልም የድሮ ሰው ቀጭም ነው አይዝረጠረጥም የኔ ማር እኒኮ ማለት ጭስ በእውነት 200 ብር 300 ብር ደሞዝተኛ እንዴ በቃ ቶፕ ያ ግን እኮ ክላስ ነበርና አዎ እንጃ እኔ ግን ጥቂት ነው እንደ አይነት ወንዴ ጭስ ይሄን ጻቆ ሲያምር ያቸው በእናት አገሪቱ ብርኝ ጋር ነው ያለው ያው ድረበለው የድሮ ትንባው ደግሞ አንተ ሺሻ ነው እንዴ ብዙ ነው እንዴ ባቡር እኮ ነው መመስሎ ስታልፍ ግን ይኸውልህ በቃ ክላስ ኤደዳት ልታወጣ ነው ልታንቀሳቀስ ነው ያመጣችው እሺ ወጪ አድርግልኝ ብላ ፈረንጅ ሪል ነው ግን አይ ነገር አይ አይደል ሰው ጸጉሩ አይገባም ነበር ያን አይ አለ እንዴ እደውለት እስካሁን ብዙ አላየሁ ጠቅጠቅ ያለ ይሄ አደባባይ ብሔራዊ ይሄ እንደ ጫካ እንደሆነ አገሩ ሜዳ ማዘጋጃ ቸርች ነው ይሄ ምንድነው ገና እየተሰራየው ገና አልተሸነሸነም መኪና አለ በደንብ ግን እኮ ቀጠሮ አስተም በመኪና መንገድ አይዘጋጋም ነው ተበደንብ ግን ሞደርን ነበር አራው ተለያለው ነው ይሄንን እሺ አሁን ኮምፒውተር ምናምን የለም እንጂ ኳሊቲው አሪፍ ቢሆን ያው የድሮ መሆኑን በምን ታውቃለህ አለባበሳቸው ናናታ አለ ፈርኒቸሩ ምናምን ራሱ ያው ኤሌጋንት ነው እንዴ ወራ አላኮ ነው የምንሄደው ያው ነው ካያምርም የሆነ ቢዝነስ የሆነ በጣም እንትን ሲሆን ይወናት ካልኩሌተር አይሙላ ዳቴ ማረብን በኢራን የፉሊ ፈንድድ የሆነ የስኮላርሺፕ ፕሮግራም የባችለርስ የማስተርስ እና የፒኤችዲ ብታገኙ ትሄዳላችሁ። የእናንተ ቲዩሽን ፊ፣ አኮሞዴሽን፣ የሪሰርች ላይ ሜዲካል ኢንሹራንስ ሁሉን የሚሸፍንላችሁ ሄዳችሁ ትማራላችሁ። እስኪ አስተያየት መስጫው ላይ አስቀምጡ። እዛ ሮኬት ሰሪ ሆነ እኮ ነው የምትቀመጠው። የሰው ኃይል ይፈልጋሉ እነሱ። እምቢ ካልክ አንተን ነው የሚተኩስ። ትቀልዳለህ እንዴ? አቀባው የምን ነገር ጋር ትምህርቱ ሲዘልቃል። ቆይ ግን የሆነ ተሰምቻለሁ የሆነ ልጅ እንደዚህ እየሄደ ዓለምን እየዞረ ይዝናናል የሌለ ይዝናናል እና ምንድነው ሚስጥር ሲባል ርካሽ የሆነ ቦታ ማገኘው አለ ኮንፍሊክት ያለበት ሀገር ነው አለ የሆነ ኮንፍሊክት ሲኖር ሆቴል ይረክሳል የሆነ እንትን ይላል ምናምን ግን ኮንፍሊክቱ ካለፈ በኋላ ነው አዎ ለትንሽ እንትን ካለ በኋላ የሆነ ቴሮሪዝም አታክ ምናምን ነገር ካለ ባንድ ማርያምን ቶሎ ብሎ ቡዳራ ዜና ነው የሚያዩ 43 በአውስትራሊያ ያው ሪስክ አለው እንደተያዘ እንዳረጋገጠ እንትኑ ከዛ ሄድና በጣም በርካሽ ቱሪዝም ጭሳ እግዚአብሔር ነው ቆይ በቃኛም ጋብ ይበልና እስቲ ኢራን ለመስራት
ቷላል አልሰማም ጀለስ ምንድነው እናትህ ሰሞኑን ቦንዳ እኮ ነው የሚሰራው ጫማ ቶርሽን እኮ ነው የሚሸጠው የብረንም እግዚአብሔር አሬ ቲክቶክ ላይ ባቀው ቦንዳ ጫማ እንትን ሲል ነው አረባክ በእውነት ግን እውነት ነው የሚያወራው ነገር እንዴት ነው እውነት የሚሆነው ዋው ገብቷላል አልሰማም ፖሊስ ቢመጣ አልሰማም አልኩ ይኸውልህ የሆነ ነገር ተደርጎ የሆነ ሰው ተያዘበት እሺ ተያዘበት ከዛ ሲያዝ ቀጥታ ነው ጋር ወይ ተባልኩ ዴቭ ጃማው እንደዚህ ሆኖ ተያዘ የት እንዴ በምን እንደዚህ ሆኖ የት እዚህ ቦታ መጣው ስልኩን ሊቀሙን ነው አሉ ዝም ብለህ በሩ ይታያል አሉ አዎ ልክ በሩ ላይ ሲደርስ ውጣ በሩ ላይ ሲደርስ ውጣ ዘይኑ ማጅክ ከዛ ያ ልቤን ያቁታል ከዛ ደረስኩ ታርጌን አጣፍኩኝ በሩ ላይ ቀጥ ብዬ ወደ ኋላ ገባሁ ከዛ የማይገባበት ቦታ ነው የገባሁት which is ብዙ መሳሪያ አለ ሰው ተዘናግቶላችኋል ልክ ሲያይን ካቴና ገብቶላችኋል ልክ ሲያይን ተንደድሮ ሲመጡ ብድግ ብሎ ክላሽ ቆም ሲል መስኮቴን ነው ትዛል ምክንያቱም በር ከፍቶ እስኪገቡ እንደ አምባሳደር ያውንማ ጫት ወደ ላይ ነው መጀመሪያ ማስጠንቀቂያ እሺ ዘለው በመስኮት ገቡ ነዳውት ሰነደው ሲወጣ ክራውድ ነው ጋጭቸው በዚህ በከሰል ዝግ ነው በእግረኛ ላይ ማንንም ማይሰማ የጥይት ሩምታ ገብቷል ላይፍ ኦፍ አ ጋንግስተር አይጠቅምም ቪንዲዝል የሳደቡ ወይ ብራደ የበቃኝ ጥስ ሲል መስታወቱ ጥስ ጊዜ ለማ መጀመሪያ ማስነት ስክሪፕት ይጻፍ ለምንድን ነው ፊቱ የተገለበጠ የሚመስለው ጸጉሩ ፂሙን አይተዋል ወይኔ ለዛ ነው ጋንግስተር ላይፍ በቃኝ ብላሽ ወደ ጀመረሽ አይጠቅምም ማለት እኔ ግን ቆይ ማን ያስዋል ምንም ካልከው በቃ ያወራል ማለት ነው ሰሞኑ ደግሞ የሚያመጣቸው በቃ ቪው ከነሰ ፍቅረኛ ነበረኝ ምናምን የሚለውን አይተዋል ኤሊያን ፍቅረኛ ነበረች ምናምን ራስም በል እውነት አበሻ ከዛስ እኔ አላየሁትም እንትኑን ብቻ ነው ግን እኮ ስታስበው እንደውም ማን ያስዋል የዘነ ነገር ላይ ብልጥ ነው እንዴት ሰው ይወዳል የዘነ ነገር የዘነ ነገር እኮ ኦዲየንስ አለው መስማት ነው ዝም ብላ አምጥተህ ግን ኧረ ጋንግስተር የጋንግስተር ላይፍ አይጠቅምም አለ እኔ ደግሞ ያየሁት ከእንትን ከየት ነው ከሴምሲ ነው ከሴምሲ አስቆ በ10 ደቂቃ ስለ እንዲህ እየተረከ ነው ከዛ ኮሜንት ላይ አባዙት ኪሎ ሜትሩን በ120 ብትሄድ 46 ደቂቃ ነው ከየት ነው አስቆ ከሴምሲ አስቆ ይመች ነው ከዚህ ላይ ተቆርጦ ጋንግስተር አይጠቅምም ይኸውልህ ጓደኛዬን አጥቼዋለሁ ላይፍ ኦፍ ጋንግስተር ይኸውልህ የሆነ ነገር ኖሯል የሆነ ግነት አለው ነው እንጂ እሱማ እኮ ያውልህ ሁሉም እኮ ኖሯል አይ ምንም ያው የኔም ላይፍ እኮ ትንሽ እኮ ግለት ጨምርበት ከዚህ በላይ ሊሆን ይችላል አረ ይሆናል እኔ ከትላንት ወዲያ ያጋጠመኝ ራሱ ጭስ በጣም ማረም አጋድጄ ማወራው ሌላ ታሪክ ነው እኮ ልክ ነሽ ጨው ቢጨምርበት ፖሊሶች ናቸው የገደሉት መኪና ውስጥ ኦኬ እና ህይወትን ሞትን አንፈራም ነበር አንድ ቀን ደግሞ ሞትን ያውስ definitely sure እኔ ዴስቲኔሽን እንደሌለኝ አውቀው ነበር ኮንሺየስ ነበራችሁ ስለሞት ምናምን ታወሩ ነበር እዚህ አሁን ዘፈን ቅርብ ጊዜ ወጥቷል ያ ቪዲዮ ላይ ነግሬሃለሁ አይደል መጨረሻዬም ጨለማ ነው ማንንም አልፈራም ምናምን that was my life wow ቶታ ጸልይ ነበር እግዚአብሔር ሆይ እግዚአብሔር ባንድ ያስባል ምን አይነት ኩሪ ዋው እግዚአብሔር ነግሬሃለሁ አይደል መጨረሻዬም ጨለማ ነው ማንንም አልፈራም ምናምን that was my life ቶታ ጸልይ ነበር እግዚአብሔር ሆይ if this is the last day ይቅር በለኝ ኃጢአቴ እዛ እንትን ውስጥ ሆነ በቃ if this is the ምክንያቱም every day was the last day yes really ታወራላችሁ ወሮዘ ምንድነው እዛ አይነት ነገር ውስጥ ሆናችሁ ከሚገርም ነገር the whole የአዲስ አበባ ጀማ ዋና የሚባሉት ምን ይሉኝ ነበር
ዴቭ አልጸለይክም እንዴ ዛሬ ይሉኛል የሆነ ነገር ላይ ስመጡ ምክንያቱም every day was the last day ምክንያቱም እኛም ታጥቀን ነው የምንወጣው የሚጠብቀንም ግዲ ይፋል ነው የትጥቀፋው ግን ቆይጨስ እያላገጠበት ቢሆንስ እንትና ላይ እንዴት አንዴ ሳቅ አይመጣም አላይ መጣ ይችላል አንዴ እንትና አይመጣም እኔ እኮ ማርያምን እያላገጠ ሊሆን ይችላል አረጭስ እኔ ቦን እንዲህ ማረክ ይመስለኛል አይደለም ይኸውልህ እንዲህ ሙሉ ፖድካስት ተሰራለ እያላገጠ በርግጠኝነት ያ እንደዛ የሚያካብድ እንደሆነ ካወቅ ማን ያስዋል ዋኪት ብለህ ትቀጥላለህ ለምን አታላገጥም እግዚአብሔር እንደውም እንደዛ ሳይሆን አይቀርም ግን ስቶሪ ግን ጅላሉም ላይ ሄዶ ራሱን ደግሞታል ጅላሉ እዚህ it was the last day አንደኛችን ስንጎዳ it was okay ሁለተኛው ሲሞት it was አይደለም ያውላ ጥይት ሩምታ የፊት መሳት ይከብዳል የታርጌት እኮ ነው የሚመስለው ያከቡናል ማኪናውን ልስት ትችላለህ ፊት ግን አስብ ሶስተኛው 18 አመት ሲፈረድበት it was okay አንደኛው 15 አመት ሲያዝ ሲፈረድ it was okay አንደኛው ደግሞ በእንትኑን አካለ ስንኩል በጥይት ተመቶ አካለ ስንኩል ሲሆን it was okay you are next wow እቆጥራለሁ I'm next no day is my next I live my life like every day was the last day ያው ጋንግስተሮች እኚህ ናቸው ክላስ እኮ ትጠላለህ ያው ለምንድን ነው እሺ እንትና ለራሱ ብቻውን እንትን ማይክ ያዘው ማን ነበር ስሙ ነው ኧረ አይደለም ታማኝ ለራሱ ይቺ ዳርጎ ይቺ ሁለት ይቺ ፍሪሞና እንትና ፀሐይ እየመጣ ደግሞ እዚህ ጋር የሚደንሷት እንዳንሳይታ መጨረሻ ላይ ታሪክ እኮ ግን አንተኝን ሁሉ አንድ ላይ ማየት መድረክ ላይ ታድሎ በዛን ሰዓት በአሁኑ ሰዓት ማን ናቸው የዚህ አይዲያ ነው ሲጀምር ቢጫ ለብሶ ነው የመጣው እኔና ይሄ ሰውዬ ይሄ ቦጫሙ ሰውዬና እኔ ብንደባደብ ማን የሚያሸንፍ ይመስላችኋል? በነገራችን ላይ ኮሜንት ለምንድን ነው ራሱ ይሄ ቦጫሙ ሰውዬ እያለ ከራሱ ጋር ይጣላል ዛፉልኝ ፕሮፌሽናል ፋይተር ነው እሱን የሚያክልም ተደባዳቢ የለም ሚክስር ማርሻል አርት ላይ ማለት ያኝካ ቪዲዮ እና ከኔና ከሱ ብንደባደብ ቶርቸር ነው የሚያደርገው ጆ እኔ የሚያሳምም ይመስለኛል በጣም መጥፎ ሰው ያም ይሁን የሚያም በጣም ነው ደግሞ ይሄ እንትናን እዚህ ላይ መተው መት ላስት ፋይቱ ላይ ዲሲ ኧረ አይደለም ላስት ፋይቱ ይሄ ነጭ ረጅም ማን ነበር እዚህ ሆዱ ላይ ብሎት እዚህ እንትኑ ላይ ብሎት አይደል ያሸነፈው ማን ነበር በውስጥ እንዲወስጥ እግሩ እና የሆነ ክፉ እንትናንም እንደዚህ አንቆ አይቷል ግን እኮ አይወዱትም ታውቃለህ እንትኖች ፋውል ምትምናን ይመታል ማይመታ ምት ይሄ እንዲ እቺ እሱን ነው ማለት በተለይ ይሄ እንዲ ሚላል ነገር ማለት መማታት ትችላለህ ግን ይሆን አይደል እንደ ፋይተር እንትን ነው ያቀሃል በደንብ ደርቲ ፋይተር ነው ፖክ ምናምን እኮ በጣም እኮ ይጠቀማል በጣም ግን ስቲል ጭስ ነው አንድ ብሬጅ ቲክቶከር አይታውራ ትናሩ አያጭር ሚኒ ናይስ መቻቸው እግዚአብሔር ወይ ዛሬ ግን ሳቅ እኔ ትንያለኝ የብልት መጠናቸው አንሶ ወሲብ ለማድረግ ለሚሳቀቁ ወንዶች የብልት ቁመትን ወይም ውፍረትን የሚጨምር ተፈጥሯዊ መድኃኒት በብርሃን የባህል ሕክምና ማዕከል ይዘን መጥተናል። የብልት መጠን በተለያዩ ምክንያቶች ይቀንሳል። ለተለቀበት ስቱማች ኮሌስትሮል የብልት መጠን በኔስካ አፍሪካ ነው ስማ በቡናቃ ጅማቶች ወይም ሴሎች ስለሚደክሙ የብልት ትክክለኛው መጠን አይኖርም። ሚስት ቡና መስሏት ፍልታ ጠጥተው ዳከካሱ የብልት ማነስን ይፈጥራል።
ብልታቸው አንሶ እውነቱ አጥሮ ውፍረቱ በቂ አልሆን ብሎ ስኬታማ ወሲብ በማድረግ ሴቷን ለማርካት ስኬታማ ወሲብ ይባላል። ስኬታማ እናታለን ይሄን ነገር ሳናጠፋው አይ ፍራውድ ቅድም እያወራህ እኮ ነበር። ስለዚህ እያወራህ ነበር። ኦኬ ስለ እንትኑ ነው። እሺ ይቅርታ። እሺ በእናታችሁ ያን ሳናጠፋው ባለሕክምና ማዕከል ከቤኒሻንጉል ጉሙዝ፣ ከሱዳን፣ ከአረብ ሀገራት እጽዋትን አስመጥቶ በጥበብ በዚህ መልኩ ቀሞ ለእርሶ ያቀረበ ሲሆን ከ5 እስከ 7 ቀን ድረስ የብልት ቁመትን ከሱዳንና ከቤኒሻንጉል ውፍረትን የሚጨምሩ እነዚህ ተፈጥሯዊ መድኃኒቶች ቀርበዋል። ይህንን መድኃኒት በማር ለውሶ በመብላት ይህንን እንደ ሻይ አፍልቶ በመጠጣት እኚህ ደግሞ ወሲብ ከማድረጉ በፊት እያኘኩ በመውሰድ የብልት ቁመትና ውፍረትን ወይማ እንዴ እያየው ነው የምታየቀው። እና አይ እስከዛማ ስክሮል ነው ታረጋለህ እኮ እስኪሰራ ነነነ ሳይበር እያለካ ነው ቼክ እያደረግ የምፈልገው ትልስ በማር አንዱ በማር ነው። ከዛ ማሩ ቢሆንስ የሰራው ባዶ ማር ቢኖር በመውሰድ የብልት ቁመትና ውፍረትን መጨመር ይቻላል። ጎራ ብለው አነጋግረውን ለውጡ ማየት ይችላሉ። ብርሃን የባለሕክምና ብለው ጎራ ተበላሽቷል። እንደዚህ ኦርደር እያደረጉ ቴሌግራም ላይ አድራሻችን አዲስ አበባ የካባዶ G7 አደባባይ ወረድ ብለው ያገኙናል። ይደውሉ በ0920 54 11 11 ብርሃን የባለሕክምና ማዕከል ተጠቃሚ አለ ማለት እኔ ከማረሚያ በጣም እንጂ ቤት ስወጣ ለማያልፍበት ቢዝነስ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበረበት። ነው በልቀይ ያላቀጥ አይደለም። አሁን በቃ አሁን አመንኩ። እስር ቤት ከእስር ቤት እኮ የከበደው መጽሐፎቹን ማምጣት ነው። ስንት አመት ነው የታሰረው? እኔ ምን አውቃለሁ። የእንትናን አስታወሰኝ። የካት ዊሊያምስ በቃ 3000 መጽሐፍ በ8 አመቴ ነው ምናምን አንብቤያለሁ ያለው። እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበረበት። ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። ጭራሽ ጽፎ ነው የሚያነበው። ስለዚህ 2 ራውንድ መኬድ ነበረበት በመኪና። ከዩ ማጅን ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው። ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲ እና ዙር ብሎ አሉ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማርም ብዬ ብዬ አገር እያዝልኝ ብዬ I was the first one በሸዋሮቢት ውስጥ ማስተርሱን የተማረ በሳክስ ነው። ስለዚህ ዓላማ ይዤ ነበር የገባሁት። ስወጣ ግን ሰማላውስ ነገር ስታንዳፕ ኮሜዲ እውነት ዝም ብሎ እግዚአብሔር እንደው ሰሩበት ሳይፈን ይመስላል። እውነት ሳይፍ አልሰራበትም እንትን አልሰራበትም። አብሹር ሰርቶበታል። ኧረ ቆይ ገብቼዋለሁ። ያት እሷን ያት ተጨነቀች እኮ ፊቷን ነው። እኔ ምን ሰው ነው ይዞብኝ የሚመጣው ግን ይላል ያለ እግዚአብሔር ነው። እኔ እናደዳለሁ። አሁን ኢንተርቪው እያደረኩ 2 ዙር ሄዳል። አንተ መኪናው ምን መኪና ነው? አቃለ ዙር እንዴት ነው ለአንድ ሻንጣ መጨመር የሚያቅት? ኢትዮጵያን ቢትቦክስ ለምን መነጽር
ሁሉ ላጭ እኮ ነው ታውቃለህ። እና ደግሞ ያውላችሁ እውነት አሪፍ ምክር ማይክ ሴታፓችሁን አስተካክሉት። ለዛ ነው ሳውንዱ የሚያስጠላ አይደለም። ይኸውልህ ይሄን ሁሉ አንድ ሰው ነው መስራት ያለበት እኮ። እንዲህ እኮ ተከፋፍለንማ እኮ እኛም እኮ እንችላለን። የውጮቹን አይተዋል? አዎ አንዱ ብቻውን አንዱ በጉሮሮ ቤዚ ነው እና ደግሞ እንዴት ተገናኙ ማወቅ እፈልጋለሁ። ቲክቶክ ላይ ነው ትገናኛለህ እኮ ጥበብ ስትጠራ። ሳቲስፋክሽን ቅድም ያየነውን አኝከውት ነው መሰለኝ። እንዲህ ያደርጋል አንድ ላይ ሳይድ ኢፌክት ይመጣ። ዴቭ ሳክስ ባይዘው ተመልሳለች በእውነት በድሮን ቲክቶክ አለ መችለት ነው። ይሄ አዲስ ነው ጻፋሉ። ኢትዮጵያውያን ፒዛ በልታችሁ የምታውቁ ኢትዮጵያውያን ፐርሰንቴጁን ዳታውን ለማወቅ ነው። ፒዛ በልቻለሁ እኔ በልቼ አውቃለሁ። ዋንስ አንዴ እንኳን በልታችሁ ቢሆን በልቻለሁ ዳታውን ለማወቅ ነው። ምን ያህል ኢትዮጵያዊ ፒዛ ይበላል የሚሉን ለማወቅ ነው። በቃ እንዲህ ነው እንትን እያልክ እያላመድክ በእናትህ ዴቭ ቦክሰሩን ላውልቀው እናት ቦክሰሩን ላውልቀው እንደ ይቅር ለምን እኔ ማውለቅ ነው የምፈልገው። ይረብሻል። አነሳ ይረብሻል። ይቅር ለምን እኔ ማውለቅ ነው የምፈልገው። ይረብሻል። ኦኬ ማሳጅ አነሳህ እንደ አንተ ልጉም ዝም ብለህ ትሰማለህ። የሰው ወሬ ሞሮኮ ገብቼ እኮ ነው። ግብጽ ነው ወይ ይላል ሞሮኮ ባዝ ለአንተ ራስህ ያስፈልጋል። ይኸውልህ መጀመሪያ ማለት ነው ጭስ የሆነ ክፍል ውስጥ ከተቱ ምን ሊያደርጉ ነው ሲባል እንዳለ የተሸበለለው እኮ እንደዚህ ቀይልቃለው ሌላ ሰው መስሎ ነው እንዳለ ነው የምልህ። ተሸብልሎ ወጣ። ማር ቀቡኝ፣ ቡና ቀቡኝ፣ ምን አሉ ያው የሚበላ ነገር ነው ባይዞ ምስቲ እንዳታገኘኝ ዛሬ እና ማለት ነው ማሳጅ ሊደረግ ነው በቦክሰር እሱ ፓርት ነው የነበረኝ። በቃ ይገዘገዛል ነው ለአንተም በወራ እንዳያስፈልጋል። ጭቃው ነው የያዘ አስተሳሰቤ ራሱ ተቀይሯል። አሁን ማይዘው ወይ ማለት ሰዓት የለኝም ካሁን በኋላ ካላነሳው ማለት ነው ሞሮኮ ነኝ። አታግባባዋ አሪፍ ሄደ። መጨረሻ ላይ አግባባ ሲያስጠላኝ እንደዚህ አይነት ሰው ሞሮኮ ኧረ እንግባ ጨስ አንተ ለነገሩ የሁለት ሰው ነው የምትፈጀው። እግዚአብሔር ምን ችግር አለው? እንሸብለን ያው ሸብለን ነገር ማርያምን ይሄን ቀሽትና አንተ እኔ ስጠው ወንድ ልጅ ትንሽ ባለፈው እንዳለው ጠንባ ማለት አለ። ብዙ ወንድ ልጅ ባይጸዳ አሪፍ። ቁም ነገር ነው እንዲያታሳልፍ አህያ እየጮኸ ከረበሻችሁ ማለት ነው በየቤታችሁ ቅቤ ትገዙና ቂጡን ተቀቡታላችሁ። ለምን ቂጡን ቆንጥጦ ነው የሚጮኸው። እሱን እየፈሳሁን ቂጡን ቆንጥጦ ስለሚጮህ ቅቤውን ከቀባችሁት ግንሳ ሹልክ አፉን እያለ ዝም ነው የሚል መጮህ አይችልም። ቂጡን መቆንጠጥ አይችልም። አሁን ህፃናት ምናምን ይረብሻል ብዙ ነገር በቃ አላለም። አሁን በጨም በየቤታችሁ ስቶሪ ላይ ሰማው በኮንትሮባንድ ነው። ኮንትሮባንድ ሲያስገቡ እንዳይጮህባቸው ግራስ ነው ቆይ ሰው ላይ ይሰራል ኦብቪየስሊ ወረኛ ሰው ላይ አንድ እኮ ነው እንትን ነው እንዳይጮህ ስለ ኦኬ ከዛ ነው የሚለው ነው ሲጮህ ሲል እንትን ነው ጂዎች ይታዩታል። ሸይጣን ስለሚታየው
በሚጮህ ሰዓት ሲጀመር ሸይጣን የሚቀርባል። ከሸይጣን ለመራቅ ከፈለጋችሁ ቅቤያችሁ ሰይጣን ይታያል እንዴ አንድ ይታያል ትገዛላችሁ። አንድ ቅቤ ገዝተህ ታንቀል እያደረክ ቂጡን ገባ እያልክ መቀባት። ከእንቅልፍም ይረብሻል፣ ሌሊትም ይጮሃል። ገባ እና ይሄ ጥሩ አይሻልም? ያቂት ሰር ካልሆነ እኔ ጥርስን ያረግፍልስ ቂጡር ከፍ ይቀባለሁ ብለ እንዲህ ግርህን ትበለቃቀጣለህ። በጣም ራሱን ያዋረደው ለሰከንድ በረገደ አሁን ደግሞ ቁም ነገር ያወራል ምንም እንዳልተፈጠረ ከሰከንዶች በፊት። የሽምብራው ፍሬ የዛፎቹ ፍሬ የትሜትም ዙሬ ትዝ አለኝ አገሬ ትዝ አለኝ በማያገባን ገብተን ትዝ አለኝ እንደ እርጎ ዝንብ ጥልቅ የምንለው ትዝ አለኝ እንደ እርጎ ዝንብ ጥልቅ የምንለው ትዝ አለኝ በሰው ላይ ገብተን ትዝ አለኝ የምንፈተፍተው ትዝ አለኝ የምንፈተፍተው ትዝ አለኝ ይሄ እኛ ያበሾች ልዩ ምልክት ነው ትዝ አለኝ ወይስ ተፈጥሮ ነው ወይስ ተፈጥሮ ነው? ነገሩኝ እኔ እንጃ። እዚህ አሜሪካ ለየት ያለ ነው እኔ እንጃ። እዚህ አሜሪካ ለየት ያለ ነው። እኛማ አሜሪካ ሰው ሲሳካለት ደስ ይለናል። ስለ ሰው ላይ ማውራት በጣም ያስጠላል። የራሳችን 3-4 ስራ ፈረጅን እንሰራለን። 3-4 ስራ ስለ ሰው ለማውራት መቼ ጊዜ እናገኛለን። ከዛ ያረጋጋል። አይጅብ ይጨንቃል እኮ ሰው ውሻ ይመስላል ይላል እንጂ ውሻ ይመስላል። በእናትህ በጣም ይጨንቅ እንስሳት ያሳዝናሉ። ኧረ በእናትህ ድምፁ ነው የሚጨንቀው። እንትናቸው ራሱ ምን ቅርጻቸው የሚያስጠላ እንስሳ ነው። ጅብ አስቀያሚ ነው። አዎ በእውነት እኔ ያስጠሉኛል። ለምን እንደሆነ አላውቅም፣ ግን በጣም ስማርት ናቸው። ራስን አትጥላ ናቸው። በጣም ስማርት ናቸው እና እንደዚህ አላምደዋቸው ለቀልድ የሚነክሱ ንክሻ አይችሉበትም። ወይ ጎዳል ኃይለኛ ነው። ኦኬ ምንድን ነው ከአንተ ቀምቶ ለሀብታም ድሯት ሰርጉ ላይ ስታ ማሰርጊያው ነው እያየች እግዚአብሔር እንጣላለሁ ትቀልዳለህ እንዲህ ካለች ማሰርጊያው ኧረ ይቀራል ተበላሽ። አቤት ደደብ ነህ አይደል? ለደደብነት ማረጋገጫ አለ? ኧረ ቀልድ ምንድን ነው ማረጋገጫ? ምንድን ነው ደደብ ነው። ከዛ የደደብነት ማረጋገጫ ከዛ መጣ ሲባል መጣው ነው። ኦኬ ማረጋገጫው እሱ ነው። አይ ተመችቶኛል። እውነት ደደብ ስለሆንኩ አይደለም እንደዛ እንዳትለኝ። አይ እኔ ደደብ ነኝ ላረጋግጥልህ። አይ ችግር የለም አምንሻለሁ። ላረጋግጥልኝ በለኝ በእናትህ ጭስ ይዟትን ማስታጠቢያ እኔ
ግን ያውልህ እኛ ሀገር ፈጠራ ሲሰሩ መጀመሪያ እኮ ቅርጹን ከማስመሰል ይልቅ መስራቱን ማረጋገጥ አለብህ። እነሱ እዚህ ምንም ዋና መምሰሉ ነው አይደለ? ባለፈው የሆነ ጀት የሚሰራውን ልጅ አይተዋል? አላየሁት። የሆነ ጀት የሚሰሩዋል ሲያምር ስታየው የሰሩት ነገር ከዛ አይነሳም። መሬት ለመሬት እስካሁን በሩ ያውቃል። መሬት ላይ ብድግ ይልና እንደ ዶሮ ነው። ብድግ ካለ እኮ አሪፍ እኮ ይነሳና እንዲህ ትክክል ይላል። አረ ጀግና ነው። መሬት ከለቀቀ መሬት ለቋል። ቢያንስ የእሱ መሬት ከለቀቀ ጀግና ነው። ድሮንም እንደዚህ እሱ እንደውም ሚሊተሪ ነው የሰራው። ስታየው እኮ ድሮን ነው ግን መሬት ለመሬት ነው የሚሄደው። እኛ ሀገር ብዙ ተሽከርካሪ ነው ያለው። ጁሰሩስ ያ ሄሊኮፕተሩ ግዴታ መብረር አለበት። ቀጥቀጥማ ይመቻቸው ግን ኢራን ሜንሽን አድርገ ላርግልኝ ጠቅም እንቅጥቅጥ ይሄ ደስ ይላል። ወዴት ሄድሽ ነው? ወደ ሱቅ። ለምን? የበለለው መድኃኒት ልገዛ። ምን ነው ታመሙ እንዴ? እሺ አሁንስ? እኔ ተመችቶኛል። እኔ ደረቅ ቀልድ እወዳለሁ። ማርያምን እውነት ዳር ጆክ ይመቸኛል። ፓውል ዛሬ ምን ነካት? ምን አገባ? ወደዛ ለምን አፈሰም ሲያስጠላ ኤክሴ ሞቶ እሱ ልቀበር ነው። ከዛ በፊት ምግብ መብላት አለብኝ። ጸጉሬንም ተሰርቻለሁ እንደምታዩት። የሚቀረው ጥፍሬና አይላሽ ኦምብሬ መሰራት ነው ቢቀረኝ። ስለዚህ እሱን የምታደርጉ ሰዎች ካላችሁ ዲኤም አድርጉልኝ ፕሊስ። ስፖንሰር ሆኑ። ኤክሴን የሞተው ቀላል ሰው እንዳይመስላችሁ። የሞተው አንድ ሺህ መታየት አልፈልግም። ስለዚህ ስፖንሰር እያደረጋችሁንም ጠጣሁኝ። እንግዲህ ዲኤም አድርጉ። ያ የጉንፋን ሳይሻለኝ ደግሜ ቪዲዮ አልሰራም። ማርያም ነው የታወቀኝ እሱ ነው። ይሄ ሰበብ አይሆንም። ተንከባከብ ራስን። ማርያም ነው ደረገውን አርክ በሰዓቱ ልክ መረቅ የጾም መረቅ መሽሩም ሱፕ እና ደግሞ ማሳጅ የምትችል ቺክ ሞሮኮ ነው። ምንም ይሁን እንደ ቅድም አፍጋኒስታን ነው። ምን ችግር የለብኝ። ይረብሻል ያሉት እና በእናታችሁ እንትን በሉ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። አትደናበር። መቼ ነው የምትገቡት ከሽሜ ጋር? የትሊስ ቀንጥራ ያው ዛሬ ማታ በጉጉት ሲጠበቅ የነበረው ግን ዛሬ በመድኃኒዓለም ግሩር። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ይመሻችሁ። ቻው። የትም ዞሬ ምሳ ጋብዘኝ እስቲ። አልበላም እስካሁን።